ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በአርበኛ ዘመነ ካሴ የሚመራው የአማራ ህዝባዊ ኃይል ጎጃም ቀጠና በመልሶ ማጥቃት ከተሞችን እየተቆጣጠረ ነው። የኮማንዶ ስልጠናውም ቀጥሏል። የስልጠና ቦታዎችን አርበኛ ዘመነ ካሴ ተዘዋውሮ ሲመለከት የሚታይበት ቪዲዮ መነጋገሪያ ሆኗል። የጎጃም ፋኖ ሐዲስ ዓለማየሁ ክፍለ ጦር ከትናንት ጀምሮ ባደረገው ውጊያ የጁቤ ከተማ ተቆጣጥረው ወደ ደብረ ማርቆስ የሚያቀርበውን ጥቃት ፈጽሟል። የቡድንና የነፍስ ወከፍ መሳሪያ መማረኩ ታውቋል። ዓላማ ቢስና ለአገዛዙ ስስ ልብ ያላቸው ኃይሎች የአማራን ህዝብ መሳሪያ ይዘው ለአገዛዙ እየገበሩ ነው። የቡድን መሳሪያ ለአገዛዙ ያስረከቡ ኃይሎች ከአገዛዙ ጋር ቀድሞውንም ግንኙነት የነበራቸው ተሸናፊዎች እንደሆኑ የአማራ ፋኖ በጎጃም ወታደራዊ አማካሪ ኢንጂነር ማንችሎት እሱ ባለው ለብላክ ላይን ሚዲያ መናገሩ ይታወሳል። የሚከዱ ኃይሎች መኖራቸው ትግሉን እያጠራ እስከ መጨረሻው የሚጸናው የሚለይበትና ትክክለኛ ታጋይ ማን እንደሆነ ማሳያ ነው ተብሏል። በርካታ ኃይሎችን ለማስከዳት መደለያ ይዘው እየቀረቡ መሆኑም ታውቋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አስደናቂ ተጋድሎ ፈጽሟል። የአማራ ፋኖ ብሔራዊ ኃይል አፋብሃ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር በባሶ ሊበን ወረዳ የላም ገጂ ከተማ ላይ ከፍተኛ ውጊያ ሲያደርግ ውሏል። በውጊያው የተሳተፉት አዋበል መብረቁ ብርጌድ፣ ተርላጓሉ ብርጌድ፣ የቦቅላ አባይ ብርጌድ፣ አብራጅት ብርጌድ፣ ጥቁር አንበሳ የክፍለ ጦሩ ተወርዋሪ ኃይልና የአፋብሃ በጎጃም ጥምር ኃይል ነው። በዚህም 4 ክላሽ 600 የብሬን ጥይት፣ 2 የደረት ትጥቅ፣ 4 ካዝና የተማረከ ሲሆን የቀንደኛው ሻለቃ ወርቋ ጃቢ በእጅ ተይዞ ገቢ ሆኗል። ከፍተኛ ቁጥር ያለው ኃይል በደንና በላም ገጂ ግንባር ሙትና ቁስለኛ ሆኗል። በሌላ ዜና በባስራ ተጭነው ለስልጠና ወደ ደብረ ማርቆስ በመግባት ላይ የነበሩ ሰልጣኞችን የተርላጓሉ ብርጌድ የዳ ላይ በደፈጣ ተኩስ በመክፈት 11 ምልምሎች እንዲጠፉ ሲያደርግ አንድ በእጅ ተይዟል። በተጨማሪም በዚሁ ቀጠና ጠላት የደረሰበትን የፋኖ ጥቃት ተከትሎ የብልጽግና አሽከር የነበሩ 2 ሚሊሻዎችና አንድ መከላከያ የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን ተቀላቅለዋል። የሐዲስ ዓለማየሁ 7ኛ ክፍለ ጦር ዛሬም የቦቅላ መገንጠያ ላይ ውጊያ ሲያደርግ አርፍዷል። በውጊያው ከፍተኛ የተኩስ ልውውጥ ተደርጓል። በውጊያው 4 የጠላት ኃይል ተደምስሷል። 3 አድማ ብተና ቆስሏል። አንድ መከላከያ ከርቶ ተርሏጓሉ ብርጌድን ተቀላቅሏል። በተጨማሪም በዛሬው ዕለት 2 የመከላከያ አመራሮች የአማራ ፋኖ ብሔራዊ ኃይል አፋብሃ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድን 3 ክላሽ ከነሙሉ ተተኳሹ ይዘው ተቀላቅለዋል። ከወጡት መከላከያዎች ውስጥ አንዱ የ72ኛ ክፍለ ጦር የሻለቃ ምክትል ዘመቻ መምሪያ ኃላፊው ይገኝበታል። አንድነቱን ተከትሎ የብልጽግናው ሰራዊት እየፈረሰ መሆኑን ይሄው አንዱ ማሳያ ነው ተብሏል። አንድነት ኃይል ነው ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር እንደሰው ታምሩ ገልጿል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 6ኛ ክፍለ ጦርም ማቻከል ወረዳ አማኑኤል ከተማ የተቀመጠው ተስፋ የቆረጠው የአብይ ዙፋን ጠባቂ አራዊት ኃይል በከተማው የሚኖሩ ሰላማዊ ህዝብን በግድ በመሳብ ለፋኖ ታግዛላችሁ፣ ለእኛም እያንዳንዳችሁ 100 ሺህ ብር ታመጣላችሁ በማለት እያሰቃየ ባለበት ሰዓት ጀግኖች የማቻከል በላይ ዘለቀ ብርጌድ ፋኖች ይህን መረጃ በመስማት በከተማው ላይ ዘልቀው በመግባት በዘመቻ መሪዎች በ10 አለቃ አባበልና በ10 አለቃ አየነው የሚመሩት ንስር ተወርዋሪ ኃይሎች 10 የሚኒሻና የአድማ ብተና ባንዳዎችን እስከ ወዲያኛው ሸኝተው አኩሪ ጀብድ ሰርተው ተመልሰዋል። በዛሬው ዕለት ግንቦት 9 ቀን 2017 ዓ.ም ደግሞ ተስፋ የቆረጠው ወራሪ ኃይል ከአማኑኤል ከተማ ተነስቶ ወደ ደንበጫ ከተማ ሲሄድ የነበረን የጠላት ኃይል በማቻከል በላይ ዘለቀ ብርጌድ በሻለቃ 1 በሻምበሉ የሚመራው ሻለቃ ደፈጣ በማድረግ መብረቃዊ የሆነ አይቀጡ ቁጣት በጠላት ላይ ፈጽሟል። በዚህ ውጊያም ከ20 በላይ ሙትና ቁስለኛ ሆኗል። ጀግኖች ጠላት ሲያልፍ ሲያገድም ጥቃት በመሰንዘር የሚታወቁት ፋኖች ቀጠናውን ለጠላት እሾህ አድርገውበታል። ጠላት ብልጽግና ከማርቆስ ኃይል ጨምሮ አስከሬኑን ጭኖ ወስዷል ሲል የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ቀንጌታ ዮፍታሔ 6ኛ ክፍለ ጦር የማቻክል በላይ ዘለቀ ብርጌድ የህዝብ ግንኙነት መምሪያ ኃላፊ ፋኖ መልካሙ ዋጋነህ ገልጿል። የአማራ ፋኖ ብሔራዊ ኃይል አፋብሃ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ በቅጥረኛ ወራሪ ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱ ተሰምቷል። አትሮንስ ማርያም 3 ቅጥረኛ የሰራዊት አባላት እርምጃ ተወስዶባቸዋል። ከ5 በላይ ቁስለኛ ሆነዋል። እንዲሁም አህዮ ልዩ ቦታው እልህ ብዬ በተባሉ ቦታ በተመሳሳይ 3 የወራሪው ቡድን አባላት እስከ ወዲያኛው የተሸኙ ሲሆን ቁጥራቸው ያልታወቁ ደግሞ ቁስለኛ ሆነዋል። የአማራን ህዝብ ማጎሳቆልና ማቆርቆዝ ተቀዳሚ ተግባሩ ያደረገው የኦህዴድ ብልጽግናው ቅጥረኛ ወራሪ ቡድን ህዝብን ሲዘርፍ ሲገርፍ
ሲያዋርድ ውሏል። በመሃል ሳይንት ወረዳ የኦህዴድ ብልጽግና ቅጥረኛ ወራሪ ቡድን ህዝብን እያሰቃየ ይገኛል። ጥቃቅን የቤት ቁሳቁሶችን ሳይቀር የሚሰርቅ ወራሪ ቡድን ነው። በከለላ ወረዳ የብልጽግና ስብስብ በምዕራብ ወሎ ኮር በሼህ ሁሴን ጅብሪል ክፍለ ጦር በክንደ ፈርጣማው በመመታቱ በንጹሃን ንብረት ላይ ያደረሰው የቤትና የንብረት ውድመት በከለላ ወረዳ 024 ቀበሌ ወረቄና ባሪ ማጎሌና ዱግደ በተባለ ቦታ የንጹሃን ቤት ቃጠሎ አንደኛ የአሰኑ መሐመድ ከነቤት እቃው አቃጥሏል። ሁለተኛ የሰይድ አሰኑ 2 በሬና ሌሎች የቤት እንስሳቶች፣ ሶስተኛ ኩንታል ማዳበሪያ 3 የፍየል ሙክት ወስዷል። የሁሴን መሐመድን ቤት ከነሙሉ እቃው አቃጥሏል። አራተኛ የጀማል ሁሴንን 2 ኩንታል ማዳበሪያ ጭኗል። አምስተኛ የባህሩን ቤት ከነሙሉ እቃው አቃጥሏል። ስድስተኛ የመሐመድ አህመድን ቤት ከነሙሉ እቃው አቃጥሏል። በአጎራባቾች ወረዳ በአቀስታ ለጋንቦ በ032 ቀበሌ ላፍ ተብሎ 7 መሐመድ አንድሬን ቤት ከነሙሉ እቃው አቃጥሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ተብሏል። አገዛዙ ዳቦ ለጠየቀ ሐኪም የድሮን ትዕይንት ማሳየቱ እያነጋገረ መሆኑ ተሰማ። ትናንት ምሽት በአዲስ አበባ ቻይና ሰራሽ ድሮኖች በአዲስ አበባ ሰማይ ሲበሩ የታዩ ሲሆን ድሮኖቹ ባለቤታቸው የተባበሩት አረብ ኢሚሬቶች መሆናቸውም ተረጋግጧል። በአገዛዙ በኩል ግን በቴክኖሎጂ እየመጠኩ ስለሆነ በአፍሪካ ቀዳሚ መሆኔን ዓለም ይወቅልኝ እያለ ነው። በእርግጥ አገዛዙ ከዚህ ቀደም ወደ ህዋ ሳተላይት ልክ ያለው በቀጣይ 20 ዓመት ከአሜሪካና ከቻይና በተሻለ እበለጽጋለው፣ ከነገ ጀምሮ ነዳጅ አወጣለው፣ ሰው ሰራሽ ዝናብ ማዝነብ ጀምር ያለው እያለ በአደባባይ ሲዋሽ መክረሙ ይታወሳል። በትላንትናው ምሽት ደግሞ የጠቅላይ ሚኒስትር አብይ አህመድን ምስል በሰማይ ላይ በድሮን አማካኝነት እየተሳለ በአዲስ አበባ ሰማይ ሲታይ አምሽቷል። ድሮኑን ለማሳየት በ2 ሰዓት ብቻ ወደ $5 ሚሊዮን ወጪ የሆነ ሲሆን ይህም በብር ሲመነዘር ወደ 20 ሆስፒታሎችን መስራት ይችላል። የድሮን ትርኢቱ ሐኪሞች አድማ እያደረጉ ባለበት ወቅት የተደረገ ሲሆን ማንም ቢያመጽ በሰማይ ድሮን በምድር የጸጥታ ኃይል አለኝ ለማለት የታሰበ መሆኑ ግልጽ ነው። ይህ ዜና እስከተጠናከረበት ጊዜ ድረስ ወደ 120 የህክምና ባለሙያዎች በአገዛዙ የታሰሩ ሲሆን እስሩም እንደሚቀጥል እየተነገረ ነው። ለዚህም በሰማይ ድሮን በምድር የጸጥታ ኃይል ለአፈና መዘጋጀቱን አገዛዙ በኩራት እየተናገረ ነው። የዳቦ ጥያቄ ከመመለስ ይልቅ ከቱርክ፣ ከቻይና፣ ከአረብ ኢሚሬት፣ ከአዘርባይጃን የመሳሪያ ግዢ ላይ የተጠመደው አገዛዙ የሐኪሞችን ጥያቄ ግን ቀና ምላሽ ላለመስጠት የወሰነ መሆኑን የአገዛዙን አቋም የሚያውቁ ሁሉ እየተናገሩ ነው። ከሰሞነኛው የጤና ባለሙያዎች ከፊል የስራ ማቆም አድማ ጋር በተያያዘ በመላው አገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አመለከቱ። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ተናግረዋል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩን ባልደረቦቹ ለቢቢሲ ገልጸዋል። ሐኪሞች፣ ነርሶች፣ ላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እንደተደረጉ ገልጸዋል። የንቅናቄው አስተባባሪዎች ባሳሰቡበት መረጃ መሰረት በቁጥጥር ስር ከዋሉ ባለሙያዎች መካከል 9 ሴትና የጤና ባለሙያዎች ናቸው። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅምን ጥያቄ ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎችን ያነሱ ባለሙያዎች ከግንቦት 5 ቀን 2017 ዓ.ም ጀምሮ የከፊል የስራ ማቆም አድማ መምታታቸውን ገልጸዋል። ከዚሁ አድማ ጋር በተያያዘ አዲስ አበባ የሚገኙትን ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎችን ጨምሮ በተለያዩ የሀገሪቱ ክፍሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸው ተነግሯል። 23 የጤና ባለሙያዎች ከጎንደር ዩኒቨርሲቲ ሆስፒታል የታሰሩ ሲሆን 8 የሚሆኑ ሐኪሞች ትናንት ሐሙስ ግንቦት 7 ቀን 2017 ዓ.ም እኩለ ሌሊት ላይ ከዩኒቨርሲቲው የጋራ መኖሪያ ቤት በመከላከያ በአድማ ብተናና በሚሊሻ አባላት ተወስደው መታሰራቸውን ባልደረቦቻቸው ለቢቢሲ ገልጸዋል። ከእነዚህም ውስጥ ለስፔሻላይዜሽን ትምህርት ወደ ዩኒቨርሲቲው የመጣ ዶክተር አብርሃን አፖኬ የተባለ ሱዳናዊ የማህፀንና ጽንስ ፕሬዝዳንት ሐኪም እንደሚገኝበትም ተናግረዋል። በሆስፒታሉ ግቢ ውስጥ በቅርብ አገልግሎት እንዲሰጡ በተሰሩ መኖሪያ ቤቶች የሚኖሩ ሐኪሞችን ነው ጠራርገው ያሰሯቸው ብለዋል። ከእስር የተረፉ የሕክምና ባለሙያዎችም አንድ የጎንደር ሆስፒታል ዶክተር ለቢቢሲ እንደተናገሩት የጸጥታ ኃይሎቹ በምሽት ወደ ሐኪሞች መኖሪያ በመግባት በኃይልና በማንገላታት ባልደረቦቻቸውን በተሽከርካሪ ጭነው መውሰዳቸውን ለቢቢሲ ተናግረዋል። እስሮች የባለሙያዎችን ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት አስተባባሪው የጤና ባለሙያዎችን ለማሸማቀቅ ሆስፒታሎችን በጸጥታ ኃይሎች ተከቧል ብለዋል። በሆስፒታሎች ድንገተኛ ሕክምና አገልግሎት ሲሰጡ የነበሩ የጤና ባለሙያዎችም መታሰራቸውን የጠቆሙት አስተባባሪው አገልግሎቶች መቋረጣቸውንም በመጠቆም ከዚህ በኋላ ሊመጣ የሚችለውን ቀውስ ግልጽ ነው በማለት አስጠንቅቀዋል። በዚህ ሁኔታ ችግሮች ይባባሳሉ ሲሉ የመንግስትን እርምጃ የተቹት የንቅናቄው አስተባባሪ ከመንግስት የተሰጣቸውን ምላሽ የንቀትና መንግስት ነኝ ከሚል የማይጠበቅ ሲሉ ገልጸውታል። በይፋ እየደበደበ ክብራቸውን
የሚነኩ ንግግሮችን እየተናገረ ከፍተኛ ዛቻና ኃይል የተከለበትን ማስፈራሪያ እየፈጸመ ያለው መንግስት ነው ብለዋል። ቢቢሲ የተመለከተውና በተለያዩ የአገሪቱ ክፍሎች ውስጥ በሚገኙ የሕክምና ተቋማት ውስጥ የሚሰሩ በጸጥታ ኃይሎች ቁጥጥር ስር የዋሉ የጤና ባለሙያዎች ስም ዝርዝር እስከ አርብ ከሰዓት በኋላ ድረስ 81 መድረሱን ያመለክታል። ዝርዝሩ የታሰሩ የሕክምና ባለሙያዎችን ሙሉ ስም፣ የሚሰሩባቸውን የጤና ተቋማት የሙያ ዘርፋቸውን፣ የተያዙበትን ዕለት እንዲሁም ያሉበትን ክልል ይዟል። ከፊል የስራ ማቆም አድማው ከተጀመረበት ከማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ የጤና ባለሙያዎች በቁጥጥር ስር እየዋሉ ቢሆንም ከመንግስት በኩል ይህንን በተመለከተ የተባለ ነገር የለም። ትላንት ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር የከፊል ስራ ማቆም አድማውን ተቀባይነት የሌለው ብሎታል። ሚኒስትሩ እንቅስቃሴው በሆደ ሰፊነት ሲያዩ መቆየቱን በመጠቆም በስራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩት የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳሉ ብለዋል። ይህን ሚኒስትሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘ ነው ብለውታል። ባለፉት ቀናት በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን ያወጡ ሲሆን ሬዚደንት ሐኪሞች ደግሞ የህክምና ኮሌጆች ከሚያቀርቡት መኖሪያ ቤት ለቀው እንዲወጡ አሳውቀዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ አስተባባሪዎች ከመንግስት አዎንታዊ ምላሽ ባለማግኘታቸው ሙሉ ለሙሉ የስራ ማቆም አድማ ከሰኞ ጀምሮ ለመምታት የያዙትን እቅድ እንደሚገፉበት ለቢቢሲ ተናግረዋል። ህወሓት ቀይ መስመሬ ተጥሷል አለ። የጀነራል ታደሰ ወረዳ አስተዳደር በፌዴራል መንግስቱ ላይ ዛቻ አሰምቷል። የትግራይ ጊዜያዊ አስተዳደር የጸጥታ ቢሮ ፌዴራል መንግስቱን ጸባጫሪነቱን ቀጥሏል ብሏል። የፕሪቶሪያውን የግጭት ማቆም ስምምነት እየጣሰ ነው ያለው የጀነራል ታደሰ ወረዳ አስተዳደር በጊዜ መፍትሄ ካልተሰጠ አጸፋው ከባድ ነው ብሏል። የትግራይ ጊዜያዊ አስተዳደር የጸጥታ ቢሮ ፌዴራል መንግስቱ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን በመጠቀም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ይገኛል በማለት ወቅሷል። የመንግስት አካሄድ በስምምነቱ የተገኙ ስኬቶችን ሊቀለብስ ይችላል በማለት ያስጠነቀቀው ቢሮ መንግስት አካሄዱን መልሶ እንዲያጤን ጠይቋል። አቶ ጌታቸው ረዳ በትግራይ ጸጥታ ኃይል ይነዙታል ያለው የስም ማጥፋት ዘመቻ ቀይ መስመር አልፏል ሲልም ቢሮ በይፋዊ መግለጫው ገልጿል። አቶ ጌታቸው አለቃው አብይ አህመድን ለማስደሰት የህወሓት ጀነራሎች ሌባ ናቸው፣ ከሃዲና የሻቢያ ተላላኪ ናቸው ማለቱ ይታወሳል። የፌዴራል መንግስት ደግሞ ህወሓትን አክስሞ በጌታቸው ረዳ የሚመራና ለብልጽግና የወገነ አዲስ የትግራይ የፖለቲካ ፓርቲ ለመመስረት ደፋ ቀና እያለ ይገኛል። በኢትዮጵያ በአንድ ወር ውስጥ ብቻ 7 ጋዜጠኞች ላይ እስር መፈጸሙን ሲፒጄ አስታወቀ። መንግስት በመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ብቻ 7 ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪው ሲፒጄ አስታወቀ። ድርጅቱ ትናንት ግንቦት 8 ቀን 2017 ዓ.ም ባወጣው ሪፖርት ጋዜጠኞቹ የታሰሩበት በአዲስ አበባ ከተማ በሐረሪና ሶማሌ ክልል መሆኑን አመላክቷል። አዲስ ስታንዳርድ ላይ ከተደረገ ብርበራ ጋር ተያይዞ 3 የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላ መለቀቃቸውን ሲፒጄ በሪፖርቱ ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ኢትዮጵያ ለፕሬስ ያላት ቦታ ተቺ የሆኑ ጋዜጠኞች በተደጋጋሚ በመታሰራቸው በግልጽ ታይቷል። እናም አሁን ሀገሪቱ በአንድ ወቅት እንደ ለውጥ ተቆጥሮ የነበረውን የ2013 የመገናኛ ብዙሃን አዋጅ በማጽደቅ ያገኘችውን ውጤት ወደ ኋላ በመቀልበስ ላይ ትገኛለች ሲሉ ተናግረዋል። አክለውም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን መልቀቅና የፕሬስ ነጻነትን ለማዳከም ጥቅም ላይ ሊውሉ የሚችሉ ህጎችን ማሻሻል ወይም ማንሳት አለባቸው ሲሉ አሳስበዋል። እስራኤል በጋዛ ሰርጥ የምታደርገውን ወታደራዊ ዘመቻ በማስፋት አዲስና ሰፊ ጥቃት በግዛቲቱ መጀመሯን አስታወቀችም። የጌዲዮን ሰረገሎች በሚል እስራኤል በጋዛ የምታደርገውን ወታደራዊ ጥቃት ማስፋቷን ነው ይፋ ያደረገችው። እስራኤል በጋዛ ሰርጥ ከ100 በላይ ሰዎችን ህይወት ከቀጠፈው የአየር ድብደባ ማዕበል በኋላ ሐማስ ታጋቾችን እንዲፈታ ለማስገደድ አዲስ ጥረት ነው ያለችውን ትልቅ ጥቃት በጋዛ መክፈቷን ነው ያሳወቀችው። የእስራኤል መከላከያ ኃይሎች አይዲኤፍ አርብ ምሽት ባወጣው መግለጫ በጋዛ ሰርጥ ውስጥ ስትራቴጂካዊ ቦታዎችን ለመያዝ ሰፊ ጥቃቶችን መጀመራቸውንና ኃይሎችን ማሰባሰባቸውን ገልጸዋል። ይህ እርምጃ በጋዛ ሰርጥ ውስጥ ስልታዊ ቦታዎችን ለመቆጣጠር፣ ታጋቾችን ለማስለቀቅና ሐማስን ለማሸነፍ የሚያስችል ነው ብሏል የሀገሪቱ መከላከያ ሚኒስትር። ማባሪያ ያጣው በሐማስና በእስራኤል መካከል እየተደረገ ያለው ጦርነት የሟቾች ቁጥር በእጅጉን እያሻቀበ ሲሆን ለሰብአዊ ቀውስ የተዳረጉ ዜጎች ቁጥርም በአሳሳቢ ደረጃ ላይ እንደሚገኝ የተባበሩት መንግስታት ድርጅት በዚህ ሳምንት መናገሩ ይታወሳል። የጋዛ ሲቪል መከላከያ ኤጀንሲ እንደገለጸው ባሳለፍነው አርብ የእስራኤል ወታደሮች በሰነዘሩት የአየር ጥቃቶች 108 ሰዎች ሲገደሉ አብዛኞቹ ሴቶችና ህጻናት ናቸው ብለዋል። አንዳንድ የፊልስጤም ግዛት ባለስልጣናት በቅርብ ቀናት በእስራኤል ጦር ጥቃት የተገደሉት ሰዎች ቁጥር እስከ 250 ወይም 300 ሊደርስ እንደሚችል ተናግረዋል።
ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ